ልምጣሽ። አልገባኝም ናሆማ። ቆይ ምሩ በራሷ እጇ ማንቀሳቀስ ጀምራ ነው? አሁን ኪራ ፈጣሪ የሚሳነዋል። እግዚአብሔር የተመሰገነ። ወንድሜ ለአንተ ደስ ብሎኛል። እኔ ለዚህ ስለበቃሽ በጣም ደስ ብሎኛል። እንኳን ፈጣሪ ለዚህ ያበቃሽ። እስኪ ሁላችሁ ልቀፋችሁ። ይኸውላችሁ ዛሬ ደስታ ይቀን ነው። ስለዚህ እራት ነገር ነው የምንበላው። ሀዊ ይኸውልሽ ሀዊ ምግብ ምናምን ነገር ሰራ ቡና መንገድ ነቢሽ አባቴ በጣም ደስ እንኳን ለዚህ ያበቃሽ። አሪፍ በሉ በቃ መታጠቢያ ቤት ሂጂ መሳከር ቅዱስ ምን ሆነ ነው? ምንም አልሆንኩም። ጭራሽ አንድ የቀረውንም ብርጭቆ ገላገልከው። ብርጭቆ ሲሰበር ያሳዝናል አይደል? ሳታስበው ከሆነ አያሳዝንም። እያውቅ ከሰበርከው ግን ያሳዝናል። እና ለእኔ ውስጥ መሰበር ለምንድን ነው አታዝንልኝ? ቆይ ንገሪኝ፣ ምን አርጊያታለሁ? ሰላም ናት? ስሟን አታንሳብኝ። በእሷ ምክንያት ሰላም የሚባለው ቃል ራሱን ያስጠላኝ። ደህና ሆንኩ ስል መታ ትሰብረኛለች። ቆይ እሺ የሰበርከው ነገር እግርህን ይቆርጣል። ልቤ ተሰብሮ ከምደማው በላይ እሱ ቆርጦ አያደማኝም። እሺ ናቲ እንዴት ሆነ በእናትሽ? አረ ሰላም ናቸው እባክሽ። ዝም ብለው እኮ ነው። ቅዱሴ ተናዶ ሲናገረው ነው ናቲ ስሜታዊ ሆኖ የወጣው። ዋናው ሰላም መፍጠራቸው ነው። አዎ ግን አንቺ ምን ነው ፊትሽ ልክ አይደለም። ደህና ነሽ? አረ ደህና ነኝ። ፊትሽ ግን ደህና ያለ አይመስልም። አንዳንድ ሰው ገርሞኝ ነው እባክሽ። ሲረግጥሽ ይኖርና ከዛ ደግሞ ልነጠፍ እንደምንጣፍ እርገጭኝ ይልሻል። ማለት እንዴ እምነት እኮ እንደ ሸክላ ተሰባሪ ነገር ነው። የትም ጥለሹ ሄደሽ ባሻሽ ሰዓት መተሽ እኮ ልታገኛችም። እሱማ ልክ ነሽ። ግን ጽዬ ማን ነው እንደዚህ ያስባለሽ? ቆይ አንቺን ማን አባቱን ያናደደሽ? እሱን ተይው እባክሽ። ማንነቷ ጥቅም የለውም እንዴ? ጥቅምማ አለው። ጽ ሀና፣ አንቺ ሀና ቤት አለቃ ፈለከኝ? በሰላም ነው? ቢሮውን ቀወጥከው እኮ። አንቺ ያለሽ ምን ሰላም አለ? ምን ተፈጠረ ደግሞ? ይሄ ምንድን ነው? እንትን እኮ ቅድም ውሃ ጠማኝና ልጠጣ አምጥቼው። ቆይ አንቺ ስንት ጊዜ ነው የምነግርሽ? ይሄ ቢሮ እንጂ መጠጫ ነው? እሱማ ብዙ ጊዜ ነግረኛል። ቆይ እሺ ቢያንስ ጠጥተሽ አታነሺው? ደግሞ ብርጭቆን ከእኔ ያመጣሽው? ብታይ በሀይላንድ ስጠጣ ምንም ነው ልቤ የማይደርሰው እና ብርጭቆ ከቤት አምጥቼ ነው። ይሄ ቦርሳሽ ስንት ጉድ እንደቻለ እኔ አላውቅም። አሁን አንሺው አለቃ በጣም ይቅርታ። አልጀምሻል እንዴ? ምን እያደረግሽ ነው? አይተሽዋል? ይሄ እኮ የጨረታው ደብዳቤ ነው። ወይኔ ጉዴ! ምንድን ነው የሚሻለው? ቆይ ግን በምን ቀን ነው አንቺን የቀጠርኩሽ? ታህሳስ 2 ቀን። በዚህ አጋጣሚ አለቃ የደሞዝ ቀንም እየደረሰ ነው። አንቺ ጭራሽ ስለ ደሞዝ ታወሪያለሽ? ምንም አታስብ አለቃ፣ እኔ በደንብ አድርጌ አስተካክለዋለሁ። እሺ ልብሴስ? እሱንም ቢሆን አስተካክለዋለሁ። 5 ደቂቃ ብቻ ስጠኝ። አውልቅና ስጠኝ። እሺ በምን ነው የምታደርጊ? ችግር የለውም፣ እሱን አሳያለሁ። ምን አይነት ጣጣ ውስጥ ነው የገባሁት? እኔ ቦታ ይሻላል። እማ መጣሽ እንዴ? ባልመጣ ይሻል ነበር መሰለኝ።
ተቀመጫ። አምላኬ ሆይ ቆይ ግን ማነው ውርደ አይደለም እንዲና የፈለገ ነገር ቢመጣ በእኔ ላይ ሌላ ሴት እንደማያውቃለሁ። ትዳር ውስጥ መተማመን ካለ ዘላቂና ደስ የሚል ይሆናል ትለኛለች አክስቴ። መተማመናችሁ ደስ ይላል። ግን ምናልባት ይህንን መተማመን ሊያፈርስ የሚሞክር አካል ካለ ባይለፋ አርፎ ስራውን ቢሰራ ባይ ነኝ። ኧረ እኔ እንደዚህ አይነት ነገር አላሰብኩም። እኔም አሰብሽ አላልኩሽም። አይገርምሽም? ግን ባለትዳር ወንዶችን ለማማገጥ እንደሚሞክሩ ሴቶች ክብራቸውን ይጣሉ ሴቶች የሉ። አልገባኝም። ቆይ ምን ለማለት ነው የፈለግሽው? ምንም አላልኩም፣ እየመከርኩሽ ነው። አላገባሽም አይደል? አዎ አላገባውም እኮ። እንዳትሳሳች ምክር ይሆንሻል። ስለ ምክርሽ አመሰግናለሁ። ምንም አይደል። አምላኬ እባክህ እርዳኝ፣ እባክህ አቁመኝ፣ ተለመነኝ። አምላኬ አንተ ምን ይሳናል? እባክህን በእግሮች አቁመኝ። እንዴ ማን ያነሳሽ? ራስሽ ተንቀሳቅሰሽ ወረድሽ? እውነት ማንም ሳያግዝሽ? ይህን ቀን ነበር በጉጉት ጠብቄ ነበሩ። እናቴ እንደዚህ ሆነሽ እንደማይሽ እርግጠኛ ነበርኩኝ። እግዚአብሔር አላሳፈረኝም። አይሽ ተመስገን፣ ተመስገን እናቴ። ይኸውልሽ እማዬ እስኪ ናውን ብለሽ ጥሪ። ድምፅሽ እኮ በጣም ነው። እሺ ችግር የለውም እናቴ። ነገም የኛ ቀን ነው። እሺ ደግሞ ይኸውልሽ ዛሬ እንደዚህ መንቀሳቀስ እጅና እግርሽን ማዘዝ እንደቻልሽ ሁሉ ማውራት ትጀምሪያለሽ። እሺ ናውን ብለሽ ጠሪኛለሽ። እሺ እናቴ። ተመስገን ጌታ፣ ተመስገን፣ ተመስገንልኝ እመቤቴ፣ ተመስገኝልኝ። ምን ይሳናችኋል? ተመስገን። ሀዊ መርዬ እኮ መንቀሳቀስ ጀመረች። ደስ ብሎኛል። እናቴ ይኸውልሽ ነገ በደንብ ነው የምታወሪልኝ። እሺ በደንብ ታወሪልኛለሽ። እሺ የምትፈልጊው ቦታ ሁሉ ወስድሻል። እሺ እናቴ። አሁን ለወንድሞች ለጓደኞች ደውልልሻለሁ። ለነጽናት ለነጌራ ይመጡልሻል። እሺ ለማሚም ደውለን እነግራታለን። እሺ እናቴ። እናቴ ደስ ብሎኛለሽ። ቅዱስ ያለ እንዴ? አዎ እባክህ፣ ውስጥ ሲደብረኝ እዚህ መጥቼ ቁጭ አልኩ። ዛሬም እየጠበካት ነው? አላቅም፣ ግን እግሬ ነው አምጥቶ እዚህ ያስቀመጠኝ። ግን የምር ቅዱስ አሁን ሳስበው የጥፋተኛ ስሜት የተሰማኝ ነው። ለምን? እኔ እንጃ፣ በእኔ ምክንያት እንደዚህ ሆናችሁ እየመሰለኝ ነው። አይናቲ ያረጀና የበሰበሰ ድልድይ ስትሻገርበት ተሰበረ ማለት አንተነ ጥፋተኛ ማለት አይደለም። እንደውም እንደ አዲስ እንዲሰራ ነው ያደረግከው። ቆይ ቅዱስ ድልድዩ ሲሰበር ወንዙ ውስጥ ገባው ነው? የምር ቅዱስ እንደዚህ ፈገግ ስትል እኮ ነው የሚያምርብህ። በእናትህ እሺ፣ አሁን ኒናም ብቻዋን ትታት ወዴት ነው? አንድ ጋሉን ቀለም ልገዛ ነው። አንተና ኒና እኮ አንድ ላይ ስትሆኑ የምታስቡት ጤናማ ነገር አይደለም። ደግሞ የቤቱን ቀለም መቀየር አማራችሁ? አይ ቅዱሴ፣ የምር ኒና እንደዚህ ስትላት እንዳትሰማ፣ የምር ታዝንብሃለች። እውነቴን ነው። ቤቴን እንዳትነቁ ነግሬያለሁ። እንዴ ቅዱሴ፣ ለራሷ ፈልገው እኮ ነው። እንዴ ምን ያደርግላታል ደግሞ? እጇና እግሯ ልትቀባበት ነው። እና ጋሎ ሙሉ ምን ያደርግላታል ደግሞ? የግድግዳ ቀለም። እኔ እንደውም ቅዱሴ በጋዜኝ በጠበጠ ይሁንልኝ ስላት ነው። አይ በጭራሽ ይሁንልኝ ብላኝ አዘዘችኝ። ቆይ ለጥፍሯ አይደል ያልከው? ቅዱሴ ግን አተኮረ ጥፍሯን አይተኸው ታውቃለህ? እንዴ ምን ሆኗል? ማበጡ። በዛ ላይ ደግሞ እኮ አንዳንዱ ይሄ የተኮረሸ ሊፖፕ ነው የሚመስለው። የጥፍሯ ስፋትስ ያ ዓለምን ካርታ እኮ ያስልሃል እኮ ቅዱሴ። እኔ የለሁበትም። ይኸው እነግርልሃለሁ። አሁን ግድ የለም ሄጄ ቀለምና ብሩሽን ገዝቼላት ልምጣ።
የምር ግን ኒና እንደዚህ ከምትባል ብትሞት ነው የሚሻላት። ቅዱስ ያንተም ግባ በቃ መጣሁ እኔ። አይ ናቲ እብድ ሆንክ ልጅ። ሄኖክ አንተ ሄኖክ፣ ኧረ ተይኝ በእናትሽ ልተኛበት። ቆይ አሁንም አልተሻለህም እንዴ? አዎ አልተሻለኝም። ደግሞ ጭራሽ አንቺን ድምፅ ስሰማ ነው እየባሰብኛል። በቃ 10 ጊዜ እዚህ ይሄ ነገር ይነካትበኝ። ዝም በይኝ ልተኛበት። እንዴ እኔ እኮ ለአንተ ብዬ ነው። ለራስ ብዬ ለራሴ ብለሽማ ይኸው ቆንጆ ሽልማት ሸለምሽ። አመሰግናለሁ። እሺ እሺ ቆይ ካልሆነ ቡና ልጋብዝህ። ቡና ቆይ የፈሰሰው እንደምን ይተካልኛል? እኔ የምለው ቆይ ደም አይነትሽ ምን አይነት ነው? ለምን ጠየቀኝ እንዴ? እንድትለግሽኝ ነው። ቀላል ደም እኮ አይደለም የፈሰሰኝ። ይኸውልሽ ሲጀመር የኔ መጥፊያ በአንቺ ምክንያት ነው። ይኸውልሽ በምንም ነገር ልጠፋ አልችልም። እናቴ እኮ ከቀጭን ሴት በመራቅ ጤናን ጠብቅ ብላኝ ነበር። እኔ ነኝ እንጂ አልሰማም ያልኩት። እሺ ቆይ አሁን ምን ይሻላል? የተሻለውማ በቃ ተይኝ፣ ልተኛበት። ተይኝሽ አጅግጅግ ወይ ማማኝ አለው። ምን እተኛለሁ? ለምን ፈለግሽ? እኔማ እኮ ወጣ ብለን ቡና እንጠጣ ብዬ ነው። እንዴ ለምንድን ነው ቆይ ከዛኛው ቢሮ እዚህ ድረስ የምትመላለሹ? ይናይ ቡና መጠጣት ትፈልጋለሁ ብለሽ ብትደውይልኝ እንዴ እኔ ራሴ አልመጣም? አይደለም መምጣት ደግሞ ከሰላየ ይዤ ራሱ እኮ አፈላልሻለሁ። እባክህ አሰክስ፣ አታፈላላት። አፈላላታለሁ። ይኸውልሽ ምንም የጎረቤት ጣልቃ ገብነት አያስፈልግም። እንዴ እኔ እና ቡና ለብቻ ይጠጣል እንዴ? እንጥራት ካልሽም እንጠራታለን። ደግሞ ምን አባቱ ለጥቁር ቡና ችግር የለውም። አንተ ያፈላኸውን ሌላ ጊዜ እንጠጣለን። አሁን ግን ውጭ እንውጣና እንጠጣ። ኪዩ ስራ ጨርሰሽ ከሆነ እኔ እንሂድ አብረን ቡና እንጠጣ። አይ እኔ ቅርብኝ፣ ሄዱና እናንተ ጠጡ። እሺ በቃ ይኸውልሽ እሷ ስትሰራ እንደዚህ ነው የሚያምርባት። እሺ ሰራ ሰራ አድርጊ። እሺ ጭራሽ ስትሰራ ነው የሚያምርባት ይላል እንዴ? እንደውም ለምንድን ነው እዚህ ተቀምጬ የምሰራው? ሄጄ እጠጣታለሁ። ታውቃለህ ግን እንዴት አንፍር ልጅ ነው። አይነግርሽም እንዴ? እናቴ ራሱ እኮ ይኸውልሽ ለሰው ልጆች ደስታ ሁን ብላ ደስታ ከረሜላ እያበላች ነው ያሳደገችኝ። አይገርምሽም? እኔ ግን ይኸውልሽ ሮያል ከረሜላ እያበላች ብታሳድገኝ ይሻለኝ ነበር። እንዴ ለምን? እንዴ ሮያል ፍራሹን ሁኜላችሁ ማለት ነው እየመጣችሁ እንድተኙብኝ ነዋ። የእውነት ዛሬ ግን ልቤ ድክም ምን ያደረግ? ኧረ እኔ ድከመኝ እውነት። ኪያ አለች እንዴ? ኧረ ወንድ ነው እባክሽ። አንተ ያማል እንዴ? ኪያ ነች። እኔ አይመለከተኝም። ይኸውልሽ ሲዞር ግን ጺም ቢኖረው እኔ የለሁበትም። ኪያ ጠራሽ? አየህ አይደለም አንተ ኪያ አይደለችም ብለህ ነበር። ተይው እባክሽ፣ እሱ የሚያወራውን ነገር አያውቅም። ቆይ አልወጣም ብለሻል ነበር እንዴ? ወዴት ነው? ያው መቼ ስሬሳ አይደለሁ፣ ሀሳቤን ቀየርኩ። ኧረ እንኳን ቀየርሽ። በቃ አብረን ምሳን ብላና ቡና ጠጥተን እንመልሳለን። እና እሺ እንሂድ። እሺ ና ሄኒ። አይ ሂድ። ና ቆይ እናንተ እያላችሁ አሁን እንዲህ ነው ቆይ ማብሰል የሚቻል? ለእናንተ የሚመጥን ቅንጡና ማራኪ ሰፈራችን ህንፃ መሳሪያ ስለሌለ እኮ ሩቆ ሄዶ እንዴ ጥፍር ቀለም ደግሞ ህንፃ መሳሪያ ምን ያደርጋል? እንጂ ያለሽን ስላልሰማሽ እኮ ነው። ሙድ ይዞብሻል። ምን አለ ደግሞ? ኒና የጥፍር ቀለም ሳይሆን ሙሉ ጋሉን ነው የሚያስፈልጋት፣ እጇ ትልቅ ስለሆነ ብሎሻል። ኧረ ነው። እሺ ይምጣት። ቆይ ቅዱሴ ምን ነው? ያው መጥቶልሽ አልጠየቅም። አንተ ምን አባን ያልከው? ቅዱሴ ሁሉ ሚስጥር አውርተን ዝም ብለህ ዘርገህ ፈርገህ ትነግራታለህ። አንተ ጎተራ አለቅም። ይኸውልሽ ኒና ይሄ ድምፅ ለምሳሌሽ ነው። ወደዛ አድርጊልኝ ቅዱሴ መጣሁ። ይኸውልህ ናቲ፣ ይኸውልህ ስለማይመለስ ዝም ብለህ ቁጭ ብለህ አትጠብቀው። ተሰናበት ናቲ። አስቂኝ የሆኑ ፍጥረቶች።
ስለዳንሽልኝ በጣም ደስ ብሎኛለሽ። እግዚአብሔር ደስ ብሎኛል ማለትሽ። ያው ስሚ፣ አሁን ደግሞ ትንሽ እንንቀሳቀሳለን። እሺ ምን እናቴ ደከመሽ እንዴ? እሺ በቃ ችግር የለም። አሁን እግርሽን እናንቀሳቅሷለን። እሺ ከፍ ዝቅ ያማል እናቴ አማ አንቺ ሚስት እኮ ጎበዝ ነሽ። አሁን ደግሞ ማቶችን ኮረኩርሻለሁ ከታትኛለሽ። እሺ በቃ ስለደከመሽ ነው። ይኸኛውንም እግርሽን እናሰራው። እሺ በቃ ቶሎ ትድኝልኛለሽ። ወክ እናደርጋለን። ደክሞሽ ነው? አይዞሽ፣ አሁን ጉብዝ ትይልኛለሽ። እሺ ይኸውልሽ፣ አሁን እዘፍንልሻለሁ። የምትወጂውን ዘፈን ነው የምዘፍንልሽ። እሺ ከዛ ትስቂያለሽ ወይም ደስ ይልሻል። ካልሆነ ይቀጣል። ያው ድምፄ እንደምታውቂው ነው። የደስታ ቀን ነው የምን ዝምታ፣ ይደበላለቅ መሬት ይመታ ሮቹ። ይህ ዘፈን አብረን ነበር የዘፈኑት። እዚህ ይቻላ የነኪራ ሰርግ ጊዜ ሳቅሽልኝ እችላለሁ። ተመስገን አምላኬ። ምንም አልሆንኩም። ጭራሽ አንድ የቀረውንም ብርጭቆ ገላገልከው። ብርጭቆ ሲሰበር ያሳዝናል አይደል? ሳታስበው ከሆነ አያሳዝንም፣ ያው ከሰበርከው ግን ያሳዝናል። እና ለእኔ ውስጥ መሰበር ለምን ደሞ አታዝንልኝ? ቆይ ንገረኝ፣ ምን አርጊያታለሁ? ሰላም ናት። ስሟን አታንሳብኝ። በእሷ ምክንያት ሰላም የሚባለው ቃል ራሱን ያስጠላኝ። ደህናውን ቁስል መታ ትሰብረኛለች። ቆይ እሺ፣ የሰበርከው ነገር እግርህን ይቆርጣል። ልቤ ተሰብሮ ከምደማው በላይ እሱ ቆርጦ አያደማኝም። እሺ